አሁን እሷ በሌለችበት ዝም ብለን ብናወራ እንደ ወፍጮ ቤት ስንጮህ ነው የምንውለው። ስለዚህ እሷ ባለችበት ሳሪ ቀደማሚ እንዳለችው ሳሪ ቀጠሮ ተያዝላችሁና አንተም ገዝተ ላይ እሷም ገዝተ ላይ ቁጭ ብላችሁ ትነጋገራላችሁ። ገባ? ግን እኔ አሁን ከአንተ አንድ ነጥብ ያስኩትኝ ገንዘቡን የምትጨርሰው ከእሱ ጋር ነው፣ እቃው የምመርጠው እኔ ነኝ ካለች አንተ ከእሱ ጋር ገንዘቡን እንትን ዲል ማድረግ ነበረብህ ብዬ አስባለሁ። ግን ዞሮ ዞሮ ሁለታችሁ ባላችሁበት አንተም እሷን ባላችሁበት መነጋገሩ ይሻላል። እሷንም ትጠራታለህ፣ አንተም ትመጣለህ። ቁጭ ብላችሁ ሁለታችሁ ጉዳዩ የሚመለከተው ሁለታችሁን ነው። ሁለታችሁ ቁጭ ብላችሁ ሁለታችሁ ቪዲዮችሁን ከፍታችሁ ታወራላችሁ፣ ችግራችሁን ትፈታላችሁ ማለት ነው። ከዛ በተረፈ ለሁለት እሷ በሌለችበት ብናወራ እሷን እንደ ሀሜትና እንደ ማግለል ስለሚሆን ስለዚህ ሁለታችሁም አንተም በኋላ ና እሷም ትመጣለች። ከሳሪ የምንነግራትና በቃ በኋላ ትመጣለች። አሁን ግን አታውሩ፣ ይህን ድረስ አቆሙት። እሷ ባለችበት በኋላ ቁጭ ብለክ መተክ መረጃህን ይዘክ እሷን መረጃዋን ይዛ ቁጭ ብላችሁ፣ ምክንያቱም ህዝቡ መረጃ ነው የሚፈልገው። ሁለታችሁም እየተካሰሳችሁ ብትሉ ያለ መረጃ ግን ምንም ጥቅም የለውም። ህዝቡ የራሱን እንትን ይላል። ግን የምን ያህል ብር ነው እቃው? ዋጋ ያለኝ ብር 379,800 ብር ቀሪ ብር ያለኝ። ይሄ ደግሞ ቲጂ አንዴ ላውራ። እንዴት ናችሁ? ሰላም ነው አለው። እንዴት ነሽ? ደህና ነሽ? አለን እግዚአብሔር ይመስገን። ከገባ አይቀር አንድ ወሬ ላውራ። ያው እኔም ነጋዴ ነኝ። ሀዊርን በቅርብ ነው የማውቀው እና አሁን እኔ በቅርብ ስለማውቀው ምናምን አይደለም። እንደ ሰው ስታስቢው በእኛ ስራ ላይ በጣም ብዙ ቻሌንጅ የሚያደርጋን ነገር አለ። በጣም ብዙ እና ልጅቷ ከመጀመሪያውም ነገሩን እኔ ያውቀዋለሁ ጉዳዩን ማለት ነው አይደለም። አንዲት ለመስራት የምትፈልግ ሴት ይቅርና ገና ለገና ስራ ስሩ እያለ የሚያበረታታ ወንድማችን ነው። ይሄ እንዳለው ሆኖ ግን ከመጀመሪያው እሷ ባሌ ነው ካለች በቃ የራሴ ሰውን ኦልሬዲ እኮ አይደለም ባል ይቅርና ኖርማል ጓደኛ እንኳን ኦልሬዲ ተማምናበት ነው። ይህ ልጅ ልብሱ ወደዛ ሰውዬ አይደለም የሚሆነው የሚሄደው። በሌለችበት ማውራቱ እንትን አይደለም፣ እሷን እንደ ሀሜት ነው እና ኃላፊነት እኔ ሀሜት አይደለም ነው ሀሜት አይደለም ትጂ እኮ እንትን እወስዳለሁ እንትና ሳሪ አሁን ቤቴን እከፍታለሁ ብላለች። በሳሪ ቤት እንትን ትላለች። እሺ ኦፍኮርስ ኃላፊነት ምናምን ከወሰደች አንድ ሰው የሆነን ሰው የሚያስተዋውቀው ኃላፊነት ወስዶ ነው። ኃላፊነት ለምን እንደወሰደች መቼ እንደጨረሰች ደግሞ እሷም ያላትን ማስረጃ ባለችበት። አሁን እሷ እዚህ ጋር እሷ ብትኖር ለምትናገሪው ነገር መልስ ይኖራት ነበረ። በሌለችበት ግን ማውራቱ ጥሩ ነገር አይደለም እና ማሄረፊ እሺ ማርጊላታለሁ። ትንሽ ልጆች ተንጫጩና እንደገቡ ስለሆነ ልጆች ትንሽ ረበሹኝ፣ ይቅርታ በይው በደንብ አልተረዳኝ ከሆነ ምናምን ብያ ችግር የለውም እሱ እንደዚህ አይነት ሰው አይደለም ይረዳሃል አለችኝ። አወራ እንደዚህ ብለን ነው ግንኙነት የጀመርነው። ከዛ እሱ ምን አለኝ የዛኑ ቀን ማታ ስለምትሸጠውና ስለምትሰራው እቃ እኔ አላውቅም፣ እሷ ነች እቃውን ትመርጥልህ አለኝ። ኦኬ እሺ ችግር የለውም። ስለ ገንዘብ ግን አለች ደግሞ እሷም ብዙ ጊዜ ሂሳብ ከእሱ ጋር ነው የምትሰራው፣ እኔ ጋር ሂሳብ አትሰራም ብለኛለች። መጀመሪያ መሀል ላይ እንደዛ ስላለችኝ የኔ የራሷ ነው፣ እሷ ነው ያመጣችው፣ እሷ ነው ያስተዋወቀችኝ። 74 ሳንቲም ቢሄድ ባለቤቴ ብለሽ ካስተዋወቅሽ ድረስ ኃላፊነቱ ያንቺን። እኛም ይወጣለን እየመራ ልብስ ለእኔ ላክ እንጂ ሂሳብ ከሱ ጋር ነው ብላለች። ኃላፊነት ወስዳ አላው ወይስ ሂሳብ ከሱ ጋር ጨርስ ልብስ እኔ ነኝ የምመርጠው የሚል ወይስም አለ 2 ማዳበሪያ ምናምን የገባበት ሁሉ እንዴት ይህን ያህል 2 ማዳበሪያ ሆነ እንዲህ ምናምን የሚል ሁሉ ወይስ አለ ገብቻ። ይሄ ፍጹም ውሸት ነው። ውዝዋዜው መቼ ነው ሲካሄድ የነበር? ከ6 ወር በፊት ነው የማውቀው ብሎ መልስ መስጠት እና ሌላ መድረክ ሲመሩ ጃኖ እያለች እና ሌላን ስትመርቃች ስትሸልማቸው እነ ቶማስን ከማን ጋር ነው እየሄደ ሲወሰድ የነበረው? እንዲህ ምንም እንግዲህ እንደው ፈራ እግዚአብሔርን ያልፈራ ሰው መሸምጠት ካልሆነ በስተቀር ሙሉ በሙሉ ታውቀዋለች፣ ውሸት ነው። እኔም ደግሞ 74 ሳንቲም ያለ እኔ ያለ ፍቃድ ወይም ያለ ህሊኔ የምጠይቅ ሰው አይደለሁም። ማንም ቢጠይቅ ይችላል መጠይቅ ይችላል። ስለኔ ማጥራት የሚፈልግ ሰውም ያጥራ።
እና ፋክት ነው። ራሷን ያመጣችው በክብር ባለቤቷ ነው። አክብሬ ባለቤቷን ተዋውቄላታለሁ እና ምንም እንትን ሌላ አይደለም። መስዬምና ወይ ቃልዬ፣ ስለዚህ አንተ ኃላፊነት ገንዘብ ከሱ ጋር ነው የምትጨርሰው ብላለች። ማስረጃ እሱ ነው። ልብሱ ለሱ አይሄድ እንጂ ገንዘቡን የሚከፍል እሱ ነው። ገንዘብ ከሱ ጋር ነው የምትጨርሰው እስካለች ድረስ ማስረጃ ላይ ነው እያልክ ያለው አለው አለ። ከፈለግሽ ላሰማሽ እችላለሁ አለ። አሁን መስማት የሚፈልግ ካለ እኔ ብዙ ጊዜ ሂሳብ ምን ነው ይልሽ፣ ብዙ ጊዜ ሂሳብ ያው አላውቅም እንግዲህ ስለ ፐርሰናል እንትኗ ያው ቀስ ብላ ነው የምትመልስልሽ። ስራ ደግሞ እንደዛ አይደለም የሚሰራው። ጠዋትም ማታም ከን ብርቴ እሺ መልሽለት። ከ6 ወር በፊት ነው ያቋረጥኩት ነው ያለችው ብርቴ ቅድም ስታወሪ ነበር እና እስኪ እሱ መልሽለት። ቆይ ገንዘብ በሱ በኩል ለምትወስደው ብላለች እንዴ? በገንዘብ በኩል ከሱ ጋር ያገናኘች? አዎ ሂሳብ ከሱ ጋር ነው የምትሰራው እኔ ጋር አይደለም ብላኛለች። ኦኬ፣ ስለዚህ ገንዘቡ ከሱ እንደዛ ስለሆነ ነው እሱ ኃላፊነት የለው እሱን ነው የምጠይቀው ማለት ነው። በገንዘቡ በኩል አይደለም። ይኸውልሽ እንዴት መሰለሽ ሂሳብ ለምሳሌ አሁን ሂሳብ ቁጭ ብለሽ ትሰሪያለሽ አይደል? ይሄ ሄደ የመጣ ሂሳቡን ታወራርጀዋል። ልክ ሂሳብ የምትሰሩት ከሱ ጋር ነው። እቃዎች ብዙ ጊዜ እኔ የምመርጠው። ስለ ሂሳብ አሰራር እኔ ብዙ አልችልበትም። ስክሪንሽት እሷ ጋር ያወራችውን ወደ እሷ ልክላታለሁ። ልብስ የመረጠውን እሱ ራሱ ከመረጠላት 2 ልብስ መርጦላታል። የራያ ልብስና ደግሞ እና እንዴ 2ኛ ዙር መጽሐፍ ቅዱስ የመረጠላታል። ያን ሁሉ ስክሪንሽት አድርጌ እንደ ዳብል እንኳን እንዳይመርጡ እያሉ እንደዛ እያደረኩ ነው ስንሰራ የነበረው። ስለዚህ ለዛ ነው ይመልሱልኝ። እንኳን ብዙ እንትን አላውቅም ስለዚህ ነገር። ማሚ ምን ትያለሽ? እሺ ቀጠሮ የያዝለት እነ ሳሪ ጋር ማታ ተነጋግረን እሷ ባለችበት እንጂ እሷ በሌለችበት የምናወራው ምንም ጥቅም የለውም። እያደጋገፍን እየጠየቅን ካልሆነ አይደለ? ምን ይመስልሃል አንተ? አንተ የምትናገረውን እሷ መጠየቅ አለብን። ምን መሰለሽ እኔ በማንኛውም ሰዓት አለው ቦታ ሰዓት ያዙልኝ፣ ችግር የለውም። የሚፈለገውን መረጃ የሚያስፈልገውንም ጥያቄ ተጠይቄ መመለስ የምችል ሰው ነኝ፣ ችግር የለብኝም። ስለዚህ ቀጠሮ ያዙልኝ። ሰው ደግሞ ሲወስንና ሲፈርድ አመዛዝኖ ነው፣ ቀኝም ከግራም ነው። በቃ ስለዚህ ያዙ፣ ምንም ችግር የለም። ማታ ሳሪ ስትገባ እንነጋገር እና ቀን ወስነን እናወራለን። እሷም ደግሞ እያለች እሷ የምታማኘው ቴክስቷ ምኗን ብታይ እሱ ይሄን ነው ገብቶሻል የምትለው ምንድን ነው? ሳሪና ሙኒትን ጠይቅ እኔን አትጠይቀኝ ነው የምትለው። እስቲ ለሳሪ ንገሪያት። መታለች ሳሪ። ቃልዬ ላስወርድሽ ውዴ፣ ነይ ግቢ ሳሪ። ቃልዬ ላስወርድሽ፣ ችግር የለም ሳሪ ነይ ግቢ ሳሪ። ከዛ አንቺ ደውይላት እና ወይ በራስሽ ቤት ቀጠሮ አስይዥላት። ሳሪ ገስ ልካለች። አልችልም መግባት። በቃ እንደዛ ከሆነ በቤትሽ እንትን በይላት፣ በቤትሽ ቀጠሮ ያዥላቸውና ይገላገሉ። አይመቻትም። በቃ እሺ ገንዘብ ከሱ ጋር ጨርስ ያለችው ገንዘብ ከሱ ጋር ጨርስ ካለችህ እሱን ነው መጠየቅ የምችለው ያለችው። ደግሞ ልብሱን ወደ እኔ ላከው እሱ ነው የሚልክልህ ብላ ኃላፊነት ወስዳ ነው ያስተዋወቀችኝ ነው የሚለው እኮ እሱ። እኔ ልጁን የታውቀዋለሁ። ምንድነው እሷ ኃላፊነት ብትወስድም እሷም እኮ ተክዳለች እኮ ባይዘወይ ሰውየው ወረዲ እሷንም እኮ የካደ ሰው ነው። ገባሽ? እስቲ የሚታመን አይደለም። በነገራችን ላይ አብሮ የበላ ሰው ሲጣላ ምን ይተማማል ነው የሚባል አባባል አለ። ገብቶሻል? አላውቅም። የተደረገለት ሰው ራሱ እግዚአብሔርን ያመሰግናል። ገብቶሻል? ያልተደረገለት ሰው ራሱ በራሱ ያዝናል። ስለዚህ እኔ ጋር አሁን ከኔ ጋር ምንድን ነው መሰለሽ ጥፋት አለብኝ ብዬ ላምነው የምችለው ስራዬን አምኜ ለእሷ መታመኔ ነው። አንድ ያ ደግሞ አንድ ሰው ወደ እኔ ብር መቼም አምኖ ነው የሚያስገባው።
አንድ ሰው ወደ እኔ ብር ገንዘብ አምኖ ሲያስገባ እኔም ከምሰራቸው ሰዎች ጋር ተማምኜ ነው የምሰራው። ማመኔ ነው እንደ ጥፋት የማየው ራሴ። ከዛ በዘለለ ግን ኃላፊነት እኔ ወስዳለሁ፣ ባለቤቴ ነው። ይሄ እነዚህ ሰዎች እኮ ኑሮ ቢሆን ቀጥለው ቢሆን ወልደው ሲያሰሙ ቤታቸው ድረስ ልንጠይቅ እኮ ነው። እንዴት ነው ማለት የማታከብሪለት? ህይወት እንመራለን እኮ እኛ። ስለዚህ እስካስተዋወቀችኝ ድረስ 74 ሳንቲምም ቢሆን ነው ኃላፊነት ወስዳለሁ እስካልሽ ድረስ ግዴታ ነው። የንግድ ግብ እንደዛ ነው የሚለው። ይኸውልህ አሁን እኮ ቀላል ነገር እኮ ነው። አሁን እሷ በሌለችበት ዝም ብለን ብናወራ እንደ ወፍጮ ቤት ስንጮ ነው የምንውለው። ስለዚህ እሷ ባለችበት ሳሪ ቀደማሚ እንዳለችው ሳሪ ቀጠሮ ተያዘላችሁና አንተም ገዝተ ላይ እሷም ገዝተ ላይ ቁጭ ብላችሁ ትነጋገራላችሁ። ገባ? ግን እኔ አሁን ከአንተ አንድ ነጥብ ያስኩትኝ ገንዘቡን የምትጨርሰው ከእሱ ጋር ነው፣ እቃውን የምመርጠው እኔ ነኝ ካለች አንተ ከእሱ ጋር ገንዘቡን እንትን ዲል ማድረግ ነበረብህ ብዬ አስባለሁ። ግን ዞሮ ዞሮ ሁለታችሁ ባላችሁበት አንተም እሷን ባላችሁበት መነጋገሩ ይሻላል። እሷንም ትጠራታለህ፣ አንተም ትመጣለህ። ቁጭ ብላችሁ ሁለታችሁ፣ ጉዳዩ የሚመለከተው ሁለታችሁን ነው። ሁለታችሁ ቁጭ ብላችሁ ሁለታችሁ ቪዲዮችሁን ከፍታችሁ ታወራላችሁ፣ ችግራችሁን ትፈታላችሁ ማለት ነው። ከዛ በተረፈ ለሁለት እሷ በሌለችበት ብናወራ እሷን እንደ ሀሜትና እንደ ማግለል ስለሚሆን ስለዚህ ሁለት አንተም በኋላ ና እሷም ትመጣለች። ከሳሪ የምንነግራትና በቃ በኋላ ትመጣለች። አሁን ግን አታውሩ፣ ይህን ድረስ አቆሙት። እሷ ባለችበት በኋላ ቁጭ ብለክ መተክ መረጃህን ይዘክ እሷን መረጃዋን ይዛ ቁጭ ብላችሁ፣ ምክንያቱም ህዝቡ መረጃ ነው የሚፈልገው። ሁለታችሁም እየተካሰሳችሁ ብትሉ ያለ መረጃ ግን ምንም ጥቅም የለውም። ህዝቡ የራሱን እንትን ያል። ግን የምን ያህል ብር ነው እቃው? ዋጋ ያለኝ ብር 379,800 ብር ቀሪ ብር ያለኝ። ይሄ ደግሞ ቲጂ አንዴ ላውራ። እንዴት ናችሁ? ሰላም ነው አለው። እንዴት ነሽ? ደህና ነሽ? አለን እግዚአብሔር ይመስገን። ከገባሁ አይቀር አንድ ወሬ ላውራ። ያው እኔም ነጋዴ ነኝ። ሀዊርን በቅርብ ነው የማውቀው እና አሁን እኔ በቅርብ ስለማውቀው ምናምን አይደለም። እንደ ሰው ስታስቢው በእኛ ስራ ላይ በጣም ብዙ ቻሌንጅ የሚያደርጋን ነገር አለ፣ በጣም ብዙ እና ልጅቷ ከመጀመሪያውም ነገሩን እኔ ያውቀዋለሁ ጉዳዩን ማለት ነው። አይደለም አንዲት ለመስራት የምትፈልግ ሴት ይቅርና ገና ለገና ስራ ስሩ እያለ የሚያበረታታ ወንድማችን ነው። ይሄ እንዳለው ሆኖ ግን ከመጀመሪያው እሷ ባሌ ነው ካለች በቃ የራሴ ሰውን ኦልሬዲ እኮ አይደለም ባል ይቅርና ኖርማል ጓደኛ እንኳን ኦልሬዲ ተማምናበት ነው። ይህ ልጅ ልብሱ ወደዛ ሰውዬ አይደለም የሚሆነው የሚሄደው። በሌለችበት ማውራቱ እንትን አይደለም፣ እሷን እንደ ሀሜት ነው እና ኃላፊነት እኔ ሀሜት አይደለም ነው ሀሜት አይደለም ትጂ እኮ እንትን እወስዳለሁ እንትና ሳሪ አሁን ቤቴን እከፍታለሁ ብላለች። በሳሪ ቤት እንትን ትላለች። እሺ ኦፍኮርስ ኃላፊነት ምናምን ከወሰደች አንድ ሰው የሆነን ሰው የሚያስተዋውቀው ኃላፊነት ወስዶ ነው። ኃላፊነት ለምን እንደወሰደች መቼ እንደጨረሰች ደግሞ እሷም ያላትን ማስረጃ ባለችበት። አሁን እሷ እዚህ ጋር እሷ ብትኖር ለምትናገሪው ነገር መልስ ይኖራት ነበረ። በሌለችበት ግን ማውራቱ ጥሩ ነገር አይደለም እና ማሄረፊሽ እሷም እህታችን ናት፣ እሱም ወንድማችን ነው። እኔ ለእሱ ብዬ አይደለም እኮ ትጂ፣ ለእሷም ብዬ አይደለም። ግን ከዚህ በፊት ላይ ብላይ ለመግባት ሲፈልግ እሱን በጣም እያስቆሙት ስለሆነ ነው። ገባሽ? ይህ ልጅ ደግሞ ልጅ አሳዳጊ ነው። ገባሽ? ቀጠሮ ትይዝላቸዋለች። ሁለታቸውም ማስረጃቸውን ያቀርባሉ። እሷ በሌለችበት ምናምን ኦፍኮርስ ሀቅ ምናምን ሊኖረው ይችላል፣ እሷም ሀቅ ሊኖራት ይችላል። ግን በሳሪ ቤት በኋላ ሳሪ ስንት ሰዓት ነው ላይ በምገቢው ቶሎ እንትን ትልና እኔ እነግራታለሁ። እሺ ማሂዬ፣ ሲጀምር ማሂ ያፍነው የለም። ያኮ የሚፈልገውን እኮ አውርቶ ጠይቀን እኮ አውርተን እኮ በእነሙኒስ ችግሩ እንዲፈታል ነው እኮ ገባሽ? ለእኛ እሱም እሷም ሁለቱ አንድ ናቸው። አንቺ ልጠይቅሽ፣ ለምሳሌ እኔ ለአንቺ ቲጂን እኔ አስተዋውቄሽ፣ ቲጂን እኔ በጣም መወዳት የማከብራት እህቴ ናት። ብር እንድታበድርኝ እፈልጋለሁ፣ እንድታበድሪያት እፈልጋለሁ። እሷ ካልከፈለችሽ እኔ እሰጥሻለሁ ብልሽ ወይም እኔ ኃላፊነቱን ወስዳለሁ ብልሽ እሷ ብሩን ታበድሪያታለሽ።
የሰጥሻት ለእሷ ነው። ተረዳሽ? ባትሰጥሽ መተሽ ነው ትጠይቂያለሽ? አትጠይቂም? ይህን መልሽልኝ። እንደ ዋስ ማለት ነው እጠይቃለሁ።